እንዴ? እንዴ ምን እያልሽ ነው? ካሌብ እኮ አንድ ወንድሜ ነው። እባክሽ ተቀበይ። አዎ እሱማ አባዬ፣ ግን አንተ የሚመጸጸት ተመልክተህ እባክህን ሄዱን አናግርልኝ። እሷ ከአንተ ቃል እንደማትወጣና እንደምታከብርህ አውቃለሁ። ስለዚህ እባክህን እሺ። ያ ሁሉ ስቃይ ትላንት ያለፈና ዛሬ ከቤተሰቦች ጋር ሰብሰብ ብዬ ይኸው እየተጫወትኩ ነው። ኧረ እኔ እንደዚህ አይነት ነገር አላውቅም። ማለት ፍቅረኛ ኖርሽ አያውቅም? እየወደድኩት ነበር ግን በተለይ ደግሞ ደፍሮ እኔን ለማዳን የመጣው ዳኒን በጣም አመሰግነዋለች። የሰማይ ስባሪ ከሚያክል ሰው ጋር ታግላ ነፃ ያወጣችኝ ትሁት ልጄ ነች። አውቃለሁ። በቂ ምስጋና። ሰዓቱን ያስደስተሽ ወይስ ሰዱ? በቂ ምስጋና አላደረኩልሽም፣ ግን ትሁቴ በጣም አመሰግናለሁ። አባዬ ልጅ እኮ አሎ አባዬ፣ ሰላም ነው? ራፋሳ ምን ነው አስቀየርን እንዴ? አረ በፍጹም ተባረኩ። ከዛ ሁሉ ጭንቀት በቃ እንደምታፈቅረው ነገር ምን ታስተምሪ ነው? ይህን ለማስተማር ዲግሪ ወይም ማስተርስ አይደለም መስፈርቱ፣ እንዳንቺ ደንቆሮ አለመሆን ብቻ ነው። አንቺ ገረድ እንዴት ነው የጠገብሽው? ሴት ነሽ፣ ሞክሪኛ። የዛን ጊዜ እኔ ማሳይሻለሁ። አባዬ አንድ ወዳጄ ጮኛውን ይዞ ይመጣል። ቲና ጎበዝ ባለሙያ ናት። ማለት እሷ የሰራችውን ለእንግዳ ከማንም በላይ ሙያ እንዳለኝ አሳምነህ ታውቃለህ። ሁሉንም ምግብ እኔ ነኝ የምሰራው። እሺ በዛሬው ክፍል እጅግ በጣም ብዙ አስደንጋጭና ጥሩ ነገሮች ተከስተዋል። ከነዚህ መካከል ቲና በጣም የደነገጠችበት ዛሬ ጉድ ሆኛለሁ፣ በአስቸኳይ መገናኘት አለብን ብላ ለዳኒ ደውላለት ነበረ። ቤት ውስጥ ጦርነት ተነስቷል፣ አባባ አልሞተም በማለት በጣም ደንግጣ ለዳኒ እየነገረችው ነበር። መንፈስ ነው የመጣብኝ፣ ያ ሁሉ ስቃይ ያለቀና ከልጆቼ ጋር ዳግም ተሰባሰብኩኝ፣ ተባረኩ፣ ዳኒም አተረፍከኝ በማለት አባባ ዳኒን ሲያመሰግኑት አይተናቸው ነበረ። ካሌብም ለትሁት አንድ ስጦታ አዘጋጅቶላታል። በዛሬው ከአባዬ ጎን ብቻ ሳይሆን በእኔም በህይወቴ ላይ ጎዶሎዬን እየሞላሽልኝ ነበረ። አመሰግናለሁ ትሁት፣ ለአንቺ ስጦታ አዘጋጅቼልሻለሁ፣ እባክሽ ተቀበይኝ በማለት ሰዓት ገዝቶ ስጦታ ሰጧታል ትሁት ማለት ነው። ካሌብ እጅጉን በጣም ትሁት ላይ ትኩረት እያደረገ ይገኛል። ኤደን ከአባባ ጋር ቁጭ ብላ አንድ የሆነ እንግዳ ባህሪ ያየችባት ስለመሰላት ትሁትን በመሄድ ወደ ኩሽና በመግባት ወደ ትሁትን ተከትላ ሰዓቱ ነው ያስደሰተሽ ወይስ ሰውየውን ነው አፈቀርሽው እንዴ በማለት ትሁትን ጠይቃት ነበረ። በአንዴ እኮ አይመጣም ስሜቱ በማለት ኤደንም እየነገረቻት ነበረ። ነገርየውስ እንዴት ነው አለ ሁሉም ነገር እንደተጠበቀ ነው ወይ በማለት ያለውን ነገር እየጠየቀቻት ነበር። ከዚህ ቀደም አፍቃሪሽ ታውቂያለሽ በማለት እንግዲህ ኤደን እያውጣጣቻት ትገኛለች። በአሁኑ ሰዓት ላይ ኤደን ይህንን ጥያቄ የጠየቀቻት ትሁት በጣም ተሽኮርመማና አፍራ አዎ ነበረኝ በማለት ግን ፍቅራቸውን እንዳልቀጠሉበትና እንዲሁም ደግሞ እሱ እንደማያውቅንም የነገረቻት ማለት ነው። አባባዬ የአንተን እርዳታ ያስፈልገኛል፣ ከአንተ ቃል ኤዱ ስለማትወጣ እኔ ተጸጽቻለሁ፣ እባክህ አባባዬ አስታርቀኝ በማለት የአባባን ጉልበት ስሟል። ዳኒ እጅግ በጣም ተጸጽቷል። ትናንትና ባደረገው ነገር ያፈረና አንገቱን ዝቅ እንዳደረገ ጸጸቱን ደግሞ እንድትረዳለት ኤደንን አባባ እባክዎ ታግባቡኝ በማለት ወደ አባባ ጉልበት ዝቅ ብሎ እሱም መልካም ልጅ እንደሚሆን ከዚህ በኋላ ትናንትናን ተመልሶ ላይመለከት ለአባባ ነግሯቸዋል ማለት ነው። አይኗን በጨው አጥባ ተመልሳ እንደምትመጣ ትሁት ደጋግማ እየተናገረች ትገኛለች። ቲና በአሁኑ ሰዓት ሌላ ነገሮችን ሀሳቦችን ታስባለች ማለት ነው እና በሌላ ሀሳብ ተመልሳ ትመጣለች። አይኗን በጨው አጥባ ነው የምትመለሰው። ረቀቅ ባለ ነገር እንደምትመለስ እርግጠኛ ነኝ ብላ እንግዲህ ለካሌብ እያስረዳችው ነበር ትሁት ማለት ነው። ቀረን የምትሉት ሀሳብ ካለ ንገሩኝ በማለት አባባም ነገሮችን እየጠየቁ ነበረ። የቀረኝ ጊዜ በኤዱ ጋር በፍቅር መኖር እፈልጋለሁኝ ብቻ ነበረ የዳንኤል ሀሳብ። ዳኒም ደግሞ ሀሳቡ ተሳክቶለት ዛሬ አባባ እንግዳ አድርጓቸው ቤታቸው ጠርቷቸዋል ማለት ነው።
እና ቲናም ደግሞ አዲስ ሀሳቧ ከቤትም አልወጣም፣ ያውም ደግሞ የ80 ባለቤቴ ነህ፣ አንተም የ80 ወረቀት ያልቀደርንበት ትዳር አለን በማለት እንግዲህ ካሌብን ደግሞ በዚህኛው ጉዳይ ልታስፈራራው የሞከረችበትን አይተናል ማለት ነው። ካሌብን አፍቅረዋለች ትሁት ማለት ነው። ትሁት ያልተናገረችው ከባድ ፍቅር ይዟታል ከካሌብ ጋር። ኤዱም ደግሞ ያው እንደምታፈቅሪው ለምንድን ነው የማትነግሪው? ታፈቅሪዋለሽ እንዴ? በማለት ኤዱም ደግሞ ደጋግማ ይህንን ጥያቄ እሷን በሚያሳፍር ሁኔታ እንዲሁም ሴትነቷ ባልፈቀደላት ሁኔታ እያሳፈረቻት ትገኛለች። እጅግ በጣም እየተሽከረመመች ትሁት ማፍቀሯን ለመናገርም ግን እንደማትናገር ሴት ልጅ በመሆኗ ሽምቅቅ ማለቷን ኤዱ እያየች አንዳንድ ነገሮችን ስታልፋት ነበረ ማለት ነው። ቲናም ደግሞ አንድ ሀሳብ አስባለች። ጥፍር ቀለሟን ሳሎኗ ላይ ቁጭ ብላ እየተቀባች ትሁት ለኔና ለባሌ ጥሩ እራት አዘጋጅልን፣ ጥሩ ጊዜ ማሳለፍ እፈልጋለሁ ከባለቤቴ ጋር በማለት ለጠየቀቻት ጥያቄ ትሁትም እሳት ለብሳ እሳት ጎርሳ አንቺም ሴት እኔም ሴት ነኝ ነይ ይዋጣልን በማለት ነገሮችን እንግዲህ ወደ ዱላ ልትቀይርባት ነበረ ማለት ነው። ወዲያውኑ ትሁት ነገሩን እንደዚህ ስታደርግባት ቲና በጣም ተደናግጣ ከተቀመጠችበት ተነስታ የነበረችው ቲና ቁጭ ስትል አይተናታል ማለት ነው። አባባም እንግዲህ በስተመጨረሻ ላይ አንድ ወዳጄ እጮኛውን ይዞ ይመጣልና ምግብ እንድታዘጋጁልኝ ብዬ ነበረ በማለት እንግዲህ አባባ ነገሮችን ጥያቄ አድርገው ልጆች በተሰበሰቡበት መካከል ሲጠይቁ አይ አባዬ ለምን ከደጅ ምግብ አይመጣም በማለት ካሌብ ሲል ትሁትን ይዣት መውጣበት ቦታ ስላለ በአሁኑ ሰዓት አይመችም ትሁት መስራት አትችልም ብሎ ሲል አይ ቲና ልጄ ባለሙያ አይደለች እሷ ትሰራለች ሲል እሷ የሰራችው ማን ይበላል በማለት ዳንኤል እንግዲህ ነገሮችን ሲያጣጥልባት ነበረ ካሌብ። በዛም ሰዓት ነበር አባባን እኔ ሁሉንም ነገር እችላለሁ፣ ሁሉንም ማድረግ እችላለሁ፣ እንዴት ነው የሚያቅተኝ በማለት እሷም ደግሞ በንዴት ተነስታ ሁሉንም ምግብ ለማዘጋጀት ቆርጣ ተነስታ ወደ ኩሽና ሄዳ እንግዲህ ምግብ እየሰራች ነው። እነማን እንድትቀበል ነበረ ቲና ምግብ የምትሰራ ነበር ካላችሁ የምትቀበለው ዳኒንና እጮኛው ማለትም ዳኒ የእሷ ፍቅረኛ ነበረ። አሁን ላይ ደግሞ የኤዱ ፍቅረኛ የሆነው እንግዲህ ዳኒን ልትቀበል ነው ማለት ነው። ዳኒና ኤዱ ከበር ላይ ቆመው ነበረ ወደ ፎቅ እየወጡ ወደ ክፍል ከመምጣታቸው በፊት ዳኒና ኤዱ ተቃቅፈው አየቻቸውና እጅጉን በጣም ተናዳ ወደ ቤት ስትመለስ አይተናት ነበር ማለት ነው። ኤዱና አባባ እንግዲህ አንድ ነገር ቃል ተግባብተዋል። ከሱ መካከል ደግሞ ይሄን ነገር ሊያደርግላት የሚችለው እንደሚመረመርና ለውጡን ለማየት ባህሪውን ለማየት ጎዶሎውንም ለመቀበል እንግዲህ አንዳንድ ነገሮችን ለማስተካከል የፈለገች ትመስላለች። ከዚህ ቀደም የነበሩትን ባህሪዎች ሙሉ በሙሉ መተውን ለማረጋገጥ ኤዱ የፈለገች ትመስላለች። ለዛም ነበረ አንዳንድ ነገሮችን ማድረግ አለብኝ በማለት ሙሉ በሙሉ ዳኒን እንደማታምነውና ወደ ቀደመ ማንነቱ ተመልሶ እንደገና በድጋሚ በፍቅር ህይወቷ ላይ ጉዳት እንዳይደርስባት በማሰብ መስፈርቶችን አዘጋጅታለች። እሱንም መስፈርት ዳኒ 100% ተቀብሎታል። ምክንያቱም ከዛ ከትናንትና ህይወቱ ዛሬ ተምሮ ጨለማውን ጉዞ ትቶ በብርሃኑ ሊመለስ ቃል ገብቶላታል ማለት ነው። ይሄ ቃል የገባላት ዳኒ ከዚህ በኋላ ተመልሼ አልመጣም በዚህ ህይወት አልተላለፍም በማለት ተመርምሮ ወደ ቀደመ ማንነታቸው ሊመለሱ በአባባ ቤትም ግብዣ ሊደረግላቸው እንግዲህ ቲና ሽር ጉድ እያለች ትገኛለች ማለት ነው። ቲና ያዘጋጀችውን ምግብ እንግዲህ ሁላቸውም ሊቋደሱ ነው። ቲና እነሱ መሆናቸውን አላወቀችም ነበረ። እንግዳ እንደሚመጣና የዛ ሰው ዝግጅትን ፕሮግራም እሷ ልታዘጋጅ እንደሆነ ነበር ያሰቡት። አባባ እንግዲህ በቀላቸውን በዚህ መልኩ ተወጥተውታል። ቲና ከዚህ በኋላ ትናንትና ባጠፋችው አባባ ላይ ባደረገችው በደል ሁሉ እየደጋገመች አባዬ ይቅርታ እያለች ነበር፣ ግን ከአንገት በላይ ነበረ። ዛሬም ቢሆን በትሁት በተደረገላት የሰዓት ስጦታ እንዲሁም በተለያዩ ነገሮች በጣም ቀንታና ተናዳ ትገኛለች። ከዚህ በኋላ ትሁትን አሳይሻለሁ እኔ ምን እንደማደርግ እያለች በውስጧ የሆነ ሀሳብ እያሰበች ትገኛለች። ይህን ሀሳቧን ልተገብረው ትችል ይሆናል አይታወቅም። ጠብቃ ትሁትን ታጠቃታለች። ምክንያቱም ሴትየዋ ቲና ናት። ቲና ወደ ኋላ አትመለስም። እንኳን ለትሁት አይደለም ለአባባ እንኳን አልተመለሰችላቸውም። በዚህ እድሜያቸው ስታሳግታቸው፣ ከዚህ ቀደምም ስታንገላታቸው፣ መድኃኒት ስታበላቸው፣ ብዙ ነገሮችን ስታረግ፣ የጤና ሁኔታቸውን ስታዛባ
በዛ አይነት ሁኔታ እንኳን አልፈራችም አላፈረችም። ከመግደል ወደ ኋላ አትተናነስም። አሁን ላይ ቲና እድሉን ካገኘች እንደ ዳኒ ልትመለስ ትችል ይሆናል፣ አይታወቅም። ዞሮ ቅጣቷ በዚህ መልኩ እንጂ እስር ቤት ወስዶ በመወርወር አይደለም በማለት አባባ ያደረጉለት ቅጣት እንግዲህ ቀጣዩን ደግሞ አብረን የምናይ ይሆናል። እንግዲህ ኤዱ ደጋግማ በተደጋጋሚ ስትጠይቃት የነበረ አፍቅረሻል እንዴት ነው የኋላ ታሪኳን በብዛት አጥንታ እየጠየቀቻት ነበር። ኤዱ እና እንግዲህ ቲና ጓደኛሞች አይደሉም። ኤዱና እንዲሁም ደግሞ ትሁቴ በአሁኑ ሰዓት ላይ እጅግ በጣም ደስተኛ የሆነች ትመስላለች። ባለፈው አባባና እንዲሁም ደግሞ ካሌብ አንድ ቦታ ላይ ተቀምጠው ትሁትን ልዳርህ እንዴ ብለው ሲሉት እጅግ በጣም ደንግጣ ኩሽና ላይ የምትይዘው የምትጨብጠው ጠፍቷት ማማሰያውን በእጇ እንደያዘች በሀሳብ ጭልጥ ብላ ከዚህ ቀደም ዳንኤል አይቷት ነበረ። ዳኒ ራሱ ምን ሆነሽ ነው? ምን አስደንግጦች ነው? የራቱ ግብዣ ግን ሌላ ነገር አለው እንዴ በማለት ብዙ ነገሮችን ስታወጣ ስታወርድ ነበር። ምክንያቱም ደግሞ ስውር ፍቅር ይዟታል ማለት ነው። በእርግጠኝነት ከመጀመሪያም ታፈቅረው ተወደው ነበረ። በተለይ ደግሞ ቲና ላይ እያለ በህይወቱ ላይ ደስተኛ እንዳልሆነ በተለይ በጣም ብዙ ነገሮችን እየበደለችው ስትመጣ እሷ እንግዲህ በአዘኔታም ይሁን በፍቅር እየቀረበችው ልቡ ላይ ነበረች። አሁን ላይ ግን አዝማሚያቸው ወደ ፍቅር እያመሩ ይመስላሉ። ሁለታቸውም ላይ ያለው አይን አስተያየታቸው ፍቅርን እያጤኑበት እያሰቡበት የመሰለው መንገድ ይታያል ማለት ነው። ውድና የተከበራችሁ እንግዲህ ዳኒ ከትናንትና ጥፋቱ ተመልሶ ዛሬ ወደ ጥሩ ማንነት እየሄደ ይመስላል። እናንተስ ስለ ዳኒ ምን ታስባላችሁ? ዳኒ በመቀየሩ ምን ሀሳብ አላችሁ? ምን አስተያየትስ አላችሁ? ቀጣዩ ደግሞ እንግዲህ የቲና ነው። ቲናን እንዴት ሆና ልትመለስ ትችላለች? ምክንያቱም ደግሞ ቲና ከዚህ ሁሉ ህይወት ገንዘብ ከመውደዷ ከማፍቀሯ የተነሳ መልካሙን ትዳሯን አበላሽታ የተወደደውን ትዳሯን ትታ በትዳሯ ላይ ሆና ይሄን ሁሉ ሀብት ንብረት የእሷ መሆን የሚችለውን እሷ ግን በተዘዋዋሪ መንገድ ብቻዬን ልብላ በማለት እንግዲህ ባልተገባ ጥቅም መንገዱን ሁሉ ሄዳለች ማለት ነው። አሁን ላይ ግን ውድቀቷ እጅግ በጣም የከፋ ሆኖባታል ማለት ነው። እሷን ምን ትመክሯታላችሁ? እናንተ ብትሆኑ በሳ ቦታ ያላችሁ ምን አይነት ውሳኔ ትወስናላችሁ? መመለስ፣ በይቅርታ መታጠብ ወይስ እንደ አዲስ ጉዞን ሀ ብሎ መጀመር? ለማንኛውም ለእናንተ ትቻለሁ። መልካም ጊዜ ይሆንላችሁ።